ሰላም ሰላም ጤና ይስጥልኝ ውድ ሀገሬ ልጆች በመላው ዓለም የምትገኙ ውድ የዩቲዩብ ፋሚሊዎች ቤተሰቦች እንዴት ናችሁ? ሰላም ነኝ፣ በጣም ሰላም ነኝ። እንኳን ለሳምንተኛው 7ኛው ቀን እሁድ በሰላም አደረሰን አደረሳችሁ። ዛሬ እንግዲህ ቀኔን ከቤቴ ነው ከልጄ ጋር ማሳልፈው እሁድን ማለት ነው። ቁርስ ዛሬ ደግሞ የሆነ ነገር አይቼ ስልክ ላይ ማለት ነው። ከዛ ይሄን ቂጣ ማን የምጋግረዋለሁ ብያልኳችሁ ሞከርኩትኝ። አቦካሁት፣ ወፈር አድርጌ አቦካለሁ። ማንኛውም ዱቄት የፉርኖ ዱቄት ይሆናል፣ የጤፍ ዱቄት ይሆናል በሚለው መሰረት ማለት ነው። ከዛ የጤፍ ዱቄት ነው ያለኝ ከእንጀራ ዱቄቴ ላይ እንዳጋጣሚ ሆኖ የፉርኖ ዱቄት ጨርሼ ማለት ነው። ከዛ በእንደዚህ አይነት መልኩ አቦክቼ በወፍራሙ ከዛ እዚህ ጋር እንደዚህ ጥፍጥፍ ውሃ ግድ ያስፈልጋል ሊጡ እንዳይዘን ማለት ነው። ከዛ እዚህ ጋር እንደዚህ እናደርጋታለን። ከዛ እናንተ በሚገርም ሁኔታ ነው የራሱን ጠቀጥቀው እኔ የምጣድ ላይ የሚጋገረውን በቀጭኑ ቂጣ ነው እንጂ ማቅ እንደዚህ አይነት ቂጣ አላውቅም። ግን ጥቅጥቆ ይባላል። ይሄ ስሙ ጥቅጥቆ ይባላል። ጥቅጥቆ የሚባለው ምንድነው? በጣታችን ምንም ይሄ የቀረ ነው። ይሄ ዝም ብሎ መጀጃሉ ምናምን የድሮ ህፃን ቀረ። አሁን በጣም ነው የሚያምር። ህፃን አዋቂ አክቲቭ መሆን የወደነው ነበር ማለት ነው። ያው ፈልጌውና ወደ ራስን ከማንም በላይ ከፍ አድርገህ ማሳየት ወደዳችሁን ያፈለጋችሁ ነገር ያው በቃ በምንም አይነት ሁኔታ ደግሞ ሆነ ልጠሉታችንም ማለት ነው። እና ዳዊት ደግሞ እንደ ማንኛውም ልጅ እና ደህና ናችሁ? የመጣህም የተወለድክም ስላልሆን ቪዲዮዬን እባካችሁ ስሙት። ራስን በመድኃኒዓለም ነው የምላችሁ። ማርያም በጣም ሊከፋኝ ነው። ከጀመርኩት በጣም ረጅም ጊዜ ሆነኝ ዩቲዩብ መስራት ፈልጋለሁ። ነገር ግን በቃ እይታ የለኝም። ለምን ይሆን ብዬ ስጠይቅ ብዙ ምክንያቶች አሉ። በእርግጥ ግን በቃ እስኪ ባካችሁ ይህን ቪዲዮ የምታየው በቃ ለነፍሳችሁም ለስጋችሁም በቃ ለሁሉም ነገር ይሆናል እና አበረታቱኝ ባካችሁ። ግዴታ መከደን አለበት ማለት ነው። ነጭ እንዳይሆን ልባቦቱ ፍናርጎ ሲያበስለው በቃ ምርጥ ይሆናል ማለት ነው። ምርጥ ነው የሚሆነው እና እዚህ የምንለቃለቅበት በኋላ እያያችሁት እንትን ደግሞ የቂጣው እንትን ነው ማለት ነው። ቆሻሻ እንዳይመስላችሁ ውሃው ላይ። ከዛ 3 ቂጣ ጋግሬ ነበር። አንዷን ልጅ አንጫት ካልቀመስኳት አለኝ። በፊት እኮ እየሰራም ቀብቼ ከዛ እንደዚህ እየጋገርኩ ነው። እዛው ቡና ቀራረብኩበት ስር ነው ረከቦት ስር ነው ቂጣ እየጋገርኩ ያለሁት። አሁን ግን እና እንደጋገራችሁ ክፍቱን አይቀመጥም። ጋግራችሁ ክድን ታረጉታላችሁ በሆነ ልክ በሆነ ክዳን በሻው በክዳን ነገር ብቻ ክዳን ክፍት ስታረጉት በቃ እውነት ነው። አሁን የክፍለ ሀገር ልጅ ነኝ፣ የገጠር ልጅ ነኝ እና ግን ማዘር ስራ እንደዚህ አይነት ቂጣ እንደዚህ አይነት ምግብ ስለማትወድ ነው መሰል አላስለማመደችኝም። እኔም በልቼም አላውቅም። ቤት ውስጥ ተጋግሮ ተሰርቶ አያውቅም። እኛ ቤት ጉብሬን ቤቶች ምናምን ነገር ነው። እዚጋ ደግሞ ህይወት ቅቤን በደንብ አድርጌ እንትን ብየዋለሁ ማለት ነው። አዘጋጅቼዋለሁ እና ይዋት እስቲ ክድን አድርጋችሁ ስትሏት ይዋት በእንደዚህ መልኩ ማለት ነው። አያምርም? ኦማይ ጋድ በጣም ነው የሚያምረው። በጣም ነው የሚጣፍጠው ውዶች። እናንተም እንደምትወዱ ተስፋ አደርጋለሁ። እና ወይኔ ይወትልኝ በእርግጥ ለእኛ ብቻ እንዳይመስላችሁ፣ ለእኔ ብቻ እንዳይመስላችሁ። መቼም ይሄን ሁላ ጋግሬው ይሄን ሁላ ጋግራ ልትበላው ነው ወይ እንዳትሉኝ። በቃ ሞከርኩት፣ አማረ። ከዛ ጨመራ አድርጌ ጋግሬ ለሌላ ሰው ጭምር ልሰጥ ነው ማለት ነው ውዶች። እና ዛሬ ከቤቴ አዲስ ነገር ነው የሰራሁት እና ይሄን ነገር እንዴት ሰራሽ እንዲሉ እንፈልጋለሁ እና ለዛ ጭምር ገገር አድርጌ ትንሽ ናት ምጣዲት እና ዋት አንዱ 2 ጉራሽ ነው የምትሆን። እንዴት ነኝ እኮ ለሚጎርስ ሰው በጣም ትንንሽ ናቸው። ማርጌ ጋገርኳቸው ማለት ነው። ተሽልጦ ሜዳ የማያንሱ ናቸው እና በጣም ነው ደስ የሚል። ብቻ በጣም ቆንጆ ነው እላችኋለሁ። ኦማይ ጋድ ነው። በጣም ነው የሚጣፍጥ። እናንተም ሰርታችሁ ብሉልኝ እንደዚህ አይነት ነገር የእውነት። እንደውም በሀገር ውጭም ያሉ ፎርኖ ዱቄት ስለሚኖር በቃ ሚጥሚጣ በርበሬ ነገር ስለሚኖር ራሱ በሆነ በግለት ነገር እንደዚህ ወፈር አድርጎ ጠቅጠቅ አድርጎ ይበላል። የትኛውም ሀገር ላይ የሚበላ ኢትዮጵያም ውጭም ሀገር ሆነ የትም የሚበላ ነው። ጨረስኩ፣ ጋግሬ ጨረስኩኝ። ከዛውን ልቀባባ ነው። ልጄ በጣም ፈጥኗል መብላት ስለፈለገ። ከዛ እንዷም ልኳችሁ ድልስ አላረኩትም። ከዛ በቃ በጣም አለ ናስቲያ ካሜራ ያዝ ማለት በጣም ቀባሁት ማለት ነው። እና ከዛ
እና ውዶቼ እባካችሁ ስወዳችሁ ይቅርታ በመሀል አንድ ነበረችና እንትን ልላት አልኩኝና ሊጥ ላይ ላረጋት አልኩና በቃ አንድ ናት የቀረች ብዬ እዚህ ጋር ቀባኋት ማለት ነው። በቃ ምክንያቱም እንደዚህ ለቂጥ ያልኩትን ምናልባት ሊጥ ውስጥ ያልፈተው ማለትና ከዛ አንድ ትቀር ነበር ደግሞም ለአንድ ሰው ስለሚጎለን አልኩና ተመልሼ ማለት ነው ምጣሪትን አግሚያት ነበር እንደጋሚ ነበረኝ እዛው ላይ ሟጥጬ ጋገርኳት። እቺ ደግሞ በጣም ትንሽ ናት ሙጣጭ ናትና በጣም ግማ ስለነበር ምጣዴት ይዋት እዚህ ጋር የሆነ ነገር እንትን አለ ግን ለበስ አረኳት። ከዛ ያልተጠቀጠቀውን ተቀጣጣሁ እላችኋለሁ። ከዛ ጣጠብኩት ጥርግ አረኩትኝ ማለት ነው። በቃ ይሄን አሁን ወስጄ ማጣጠቢያ ማጣጠብ ብቻ ነው የሚጠበቀው ከኔ እላችኋለሁ። ዛሬ እግዚአብሔርን የሚገርም ነገር እንኳን ለእናንተ ያይም የሚገርም ነገር ነው የሰራሁት። ሰርፕራይዝ ነው ተነስቼ ያደረኩትኝ ማለት ነው። ራሴን እጄን እዚህ ጋር ተለቃለኩት። ግን ያው ሊጡ ስለማይለቅ አሁን ቂጤን ካወጣሁ በኋላ እንትን እለዋለሁ ማለት ነው። ቂጤን ካወጣሁ በኋላ እንትን እለዋለሁ። ኧረ እሱ ሌላ ፓተር አለ ዘግቶ ሲከፍት ሌላ ፓተር አንዳንዴ ያመጣል። እሱን የመጣልህ አሁን ሌላ ያልመጣልህ እሱማ ቆይ እኔ ነኝ የምከፍተው። እሺ ከዛ ይገርማችኋል እንትኑን ስሰራ 2 ጊዜ ደግሜው ይቅርታ በጣም ሶሪ ነው። ሌላ ምን እላለሁ ውዶችዬ። እና እባካችሁ ይሄን ቪዲዮ የምታዩ በጠቅላላ እያደረጋችሁኝ እሺ፣ ሁላችሁም በቅንነት በመልካምነት ሰብስክራይብ ላይክ እያደረጋችሁ እባካችሁ ፕሊስ አበረታቱኝ ነገራችሁ። ወደ መጨረሻው ፓርት ይሆናል። ቀባ አደረኩት እዚህ ጋር ቀባባሁት ማለት ነው። ድልስ እያረኩኝ ከዛ በጣም በዝቷል እንትኑ አቀባቡ ማለት ነው። ምክንያቱም ያው ቅቤ ስለሆነ ልብ ነው የሚለው። እኔ በጣም ቅቤ ሙን ዘይት ላይ ማለት ትችላላችሁ ነው። በጣም ድልስ አድርጌ ያልቀባሁት ኧረ በስመ አብ። ከዛ ያው በእርግጥ ሀሳብን ቀይርና እንትን በሆነ ነገር እንቀንስለታለን። ዛሬ ከአካባቢ ብትሆኑ መጥቼ ባቀበልኳችሁ ደስ ባለኝ እላችኋለሁ ውዶችዬ። እና ቁጭ ብዬ ደግሞ እዚህ ጋር ቀባባሁና ቁጭ ብዬ ስጎር ስላሳያችሁ ስበላ ከዛ ጉመድ በጣም ነው የሚጥም። እግዚአብሔርን በጣም ቆንጆ ነው። አንዳንድ ጊዜ በቃ እንደዚህ ራሱ ከስንት አንዴ ቆንጆ ነው ማለት ነው። የእውነት በጣም ቆንጆ ነው። በጣም ቆንጆ ከዳቦ ጋር ብቻ ምን አዳረቀን ተንቆላል ምናምን ነገሮች ጋር እዚህ ጋር ደግሞ ኧረ ተይኝ እባክሽ እያለኝ የኔ ውዱ የዚህ አባቴ ማለት ነው ውዶችዬ። ከዛ በጣም በዝቷልና እንደዚህ አልበለውም። ይሄን በጣም በዝቶበታል አለ። ከዛ ትንሽዬ ቀባ አድርጌ እዚህ ጋር ቀባ አድርጌ በስሱ ራሴን መገባለሁ እንጂ ያንቺን በጣም አብዝተሽዋል እያለኝ ነው። ከዛ ለራሱ ቀባ አድርጎ ያው ግን ብዙ ይመስላል እንጂ ማለት ነው ፋርጎ ሲጎመድ በጣም ያን ያህል እንትን የሚል አይደለም። ያን ያህል የበዛበት አይደለም እላችኋለሁ ውዶች።
እና ይኸውልኝ እንግዲህ የልጅ አባቴ ራሱ እያስተናገደ ነው። እዚህ ጋር ቀባቀባ አደረገ። ከዛ ባቡዋ ከኋላ እያጭለበለበ ነው፣ ያጭለበልባል። ከዛ እንግዲህ እኮ ያው አደረገው መልሶ ዘውዘው ቀባቦ። ብርድ ነው፣ እኛ ላይ በጣም ዝናብ ጥሏል፣ ብርድ ነው ዛሬ እና ለዛ በቃ ሁሉ ነገሩ አንዱ ምናፋውን ድርገም አድርጓል ማለት ነው። ፎጣ በጣም ብርድ ነው እኛ ላይ ብርድ ነው። ኢትዮጵያ በጣም ዝናብ ጨምርበትና ከዛ ጠፋ አድርገህ ሌላው ጊዜ አይደለም። በጣም ክረምት በሉት በቃ ኢትዮጵያ ክረምት በሉት። ገና እኮ ይቀረዋል፣ ግን ያው በቃ ዝናብ አደረ። ዝናብ ነው አሁን ራሱ ጠዋት ላይ። አሁን ስንት ሰዓት መሰላችሁ? 3 ሰዓት ነው። 3 ሰዓት ነው እና በጣም ዝናብ እየጣለ ነበር። ለዛ ነው እላችኋለሁ። ይሄ እኮ አልበዛበትም። ይሄን ዝም ብለህ ብበላ አለዋለሁ። ከዛ እኔ እሱን አልበላም። ይሄን ነው ይልና የራሱ የቀባውን ሳሳ ለቂጦችን ብላ ብሎ የራሱን ያነሳል። ወይ ገድስት እስቲ አያምርም? የእውነት በጣም ነው የሚያምር። ደስ አለው እሱ ራሱ። ኧረ ተይኝ እያለ ነው። ከዛ ቡናዬን አቀራረብኩ እዚህ ጋር። ኦ ማይ ጋድ ውዶችዬ፣ የዛሬ ውልኝማ በእንደዚህ መልኩ ነበር ጠዋት የሚያሳለፍኩት። እወዳችኋለሁ። ባካችሁ ፕሊዝ በቅንነትና በመልካምነት አበረታቱኝ። እወዳችኋለሁ። ስላያችሁን ሁላ አይታችሁ ስለማታርፉን በጣም ነው የምወዳችሁ፣ ማመሰግናችሁ። በቃ ምን ልበላችሁ፣ ባላችሁበት ሁሉ ሰላማችሁ ብዝት ይበልልኝ። እሺ የኔ ወዶችዬ፣ በጣም ነው የምወዳችሁ ማከብራችሁ። ስለተከታተላችሁንም ቴንክ ሶ ማች። በጣም ነው የምወዳችሁ ማከብራችሁ። ቤቴን አላጸዳዳሁትም፣ ላነሳሳ ሞከርኩ። ከዛ በቃ በኋላ አልኩኝና ቪዲዮን እዚህ ጋር ለካ እየቀረጽኩ ኖሯል። ከዛ በቃ በኋላ በልኩና ተውኩት ማለት ነው። ቤቴ አንድ ብቻ ስለሆንኩ ብዙም አላቆሽሽም። ያው ልጄና የልጅ አባት ማለት ነው። እና እግዚአብሔር ይመስገን በቃ አንዳንድ ነገር አስተካከልኩ። ቡናዬን እስክቀዳ ድረስ እኔ ቤት ቆሽሽ ቢልም እንደው ቢያንስ እዛው ዝብር ቀቀታ የሚል ይሻለኛል። እና እዚች መጣሁ። ቡናዬን ልቀዳባት ነው። መቀመጫዬ ጋር ቁጭ አልኩኝ። ቡናዬን ጋር ቁጭ አልኩ። ከዛ እንደምታዩኝ ማለት ነው የኔ ውድ ቃል ባለኝ በጣም ደስተኛ ነኝ። እወዳችኋለሁ። እናንተም ባላችሁ ነገር ደስተኛ ሆኑ። ነገ ሌላ ቀን ነው እላችኋለሁ ውዶችዬ። እና ሰላማችሁ ብዝት ይበልልኝ። አደራ በሰማይ አደራ በምድር ብያለሁ። አይታችሁ ማለፍ አይቻልም። ሰብስክራይብ እና ላይክ እያደረጋችሁ አበረታቱን። ቡናዬ የዶሮ አይን ይመስላል። እኔ የእናንተ እንደዚህ አይነት ቡና ነው የማፈላው። ባለቤቴ ጠዋት ቡና ስለማይጠጣ ልጅም ስለማይጠጣ እኔ ብቻ ነኝ ቡና የጠጣሁት። በዚህ ሆኖ ስኒ ተቀምጦ ለምንድን ነው አንድ ስኒ የቀዳሽው እንዳትሉኝ ብዬ ነው ውዶች። ይሽ አንድ ስኒ ቀዳውኝ። ከዛ በሁለተኛው ስኒ እንዳልቀዳ ይበርዳል። ስለዚህ በቃ ይውልኝ። ኦ ማይ ጋድ እኔ ቡና በእንደዚህ አይነት መልኩ ሲቆላ በቃ በጥሬው ተቆልቶ እንደዚህ ስቲ እንዴት እንደሚያምር ማርያምን። ጣዕሙ ደግሞ ልነግራችሁ አልችልም። ቡና የሚጠቀም ሰው ነው የሚያውቀው። በጣም ነው የሚጣፍጥ፣ በጣም አይረብሽም። ምክንያቱም ያላረረ ቡና ነው። እዩት፣ ቀረብ አደረኩላችሁ ወደ ካሜራው። ኦማይ ጋድ ነው በጣም ነው የሚያምር። የእንትንም ቡና የመሰለ ማለት ነው ሎቼ ማርያምን። በጀበና የተፈላ አይመስልም ራሱ ማለት ነው በውሃና በጣም ነው የሚያምር እላችሁ ወዳለው። እኔ እናንተ እኮ ባለሙያ ነኝ። ብቻ አበረታቱን ባካችሁ ፕሊስ። ብቸኝነት አይሰማኝ እላችኋለሁ። ወዳችኋለሁ ያላችሁበት